ባል ዘመድ አይኑ ባመድ የሚባለው ለካ እውነት ትክክል ነው። በተለይ ደግሞ የባል እህቶች ማለት ነው። እድሜያችሁ ይጠር መቼም ለሚስት ለወንድሞቻችሁ ሚስት የምትሆኑ አይነት እንዳልሆናችሁ አሁን ከቡዜ ራሱ በደንብ ነው የተረዳሁት። ቡዜ ማለት ነው አሁን እኔ ሳስብሽ አንቺ እንደዚህ ያንገበገበሽና ያቃጠለሽ ሩታ ይወደኛል እኔን ከኔ ያልቆረጠለትም ተስፋ አድርጋለሁ ስላለች ምን አገባሽ ታዲያ እንጂ እንዴ እሷ ተስፋ አድርጋ የፈለገችውን ሰዓት ድረስ ትጠብቀው ትከታተለው። የምትጎዳበት እሷ ናት፣ አንቺ አትጎጅም። የእሷን ስህተት እየፈለግሽ አንቺ ራሱ በዚህ ልክ ልጅሽ የምትሆነዋን ሴት ማለት ነው ከእሷ ጋር ጸም መመስረት ሰጣ ወጣ ውስጥ ራሱ መግባት አይደብርሽም? እንቺ ሰላምታ ራሱ ከእሷ ጋር ለአንቺ ይመጥንሻል? እንደ እድሜሽ ማለት ነው። በእድሜ ራሱ አትመጣጠኑ ማለት ምን አለ እንደ እድሜሽ ቢሆን። በዚህ ልክ ምን አንገበገበሽ? የምትጎዳበት እሷ ናት። በምትሰራው ስራ እሷ ናት አይደለም የምትጎዳበት። ልጅቷ ደግሞ የምታደርገውን ነገር በደንብ አድርጋ ታውቃለች። አንቺ ምን አቃጠለሽ? በዚህ ልክ ተንገበገብሽ እንዴ? ተንገበገብሽ፣ ተንጨረጨርሽ እኮ ቡዜ። እኔ እኮ የሚገርመኝ የረገማችሁኝ በልጆች የመታችሁ። እኔ እኮ የሚገርመኝ እናንተው ታመጡና ተመልካችን ትነካካላችሁ። ታውቂያለሽ በሩታ ከመጣሽባቸው አደለም ርግማን አንቺን ራሱ ቢያገኙሽ ማለት ነው ብጭቅጭቅ ነው የሚያደርጉሽ። የእውነቴን ነው የምልሽ ቢያገኙሽ ማለት ነው አደለም ርግማን። መልሳችሁ ደግሞ እንደዚህ ብላችሁን ረግማችሁን ሰድባችሁን ትላላችሁ። እናንተው ማይሆን ነገር ይዛችሁ ትመጣላችሁ። ልጅን የሚያህል ነገር ለመንጠቅ ከወንድምሽ ጋር ቤት ድረስ መሄድ ታዲያ ሊያስከብርሽ ነበር የፈለግሽው? እሳይ ደጋረግሽ ቡዜ፣ ትክክል አደረግሽ። ልጇን ቀሟት እንድትባይ ምርቃት ነበር የፈለግሽ የጠበቅሽው ከተመልካች። መጀመሪያውን እኮ ምን ጠብቀሽ ወደ ሩታ ቤት እንዲርሽ ታውቂያለሽ አደለም? በልጇ በሩታ ከመጣሽ ራሱ የሩታ እህቶች እንደዚሁ እንደማያልፉሽ ታውቂያለሽ። ታዲያ አደለም እርግማን ድንጋይስ ቢወርድብሽ ምን አንገበገበሽ እንዴ? ተቃጠልሽሳ እንዴ? አንቺ ትልቅ ሰው አደለሽ እንዴ? ደግሞ እድሜ የኔ እናቶች ብትሆኑ በአንቺ እድሜ መጠንማ ያሉት እኮ ተከብረው ነው ያሉት። አንቺ እኮ አሁን ከሩታ በላይ አፈላሽ እኮ። አንቺስ ለምን እንደ እድሜሽ አትሆኝም? እሺ የሰደቡሽ እንዲያሉሽ ትልልቅ ሰዎች ናቸው፣ ልጆች ያላቸው። አንቺስ እሺ ልጅ ያለሽ እና የተከበርሽዋ ሴት ለምን አልተከበርሽም ታዲያ? አንቺ ከሩታ ጋር ኩያነሽ እንዴ? እሷ ምንም ትስራም እንዴ? እሷ ቆይ አብርሽን ከኔ አልቆረጠም ይወደኛል ያፈቅረኛል ካለች አንቺ ምን አንገበገብሽ? አታገቢው። ወንድምሽ ነው መቼም አታገቢው ማለት እንዴ? ምን አንገበገብሽ? በዚህ ልቅ ቂጥሽ እስከሚቃጠል እኮ ነው ዛሬማ የምትጮዩ ማለት ነው። ጮት ራሱ እንዴት እንደሚያስጠላ እግዚአብሔርም ማለት ነው። እና አላርፍ ካልሽ ማለት ነው አደለም በልጇ በሩታ ራሱ ከመጣሽ በእውነት አንፋታሽም። በሩታ ራሱ ከመጣሽ አንፋታሽም። አሁንም ከሩታ ጋር ካላረፈችና ካልተቀመጠች ጸቤ ይቀጥላል ብለሻል አይደል? እንግዲዋስ ግጠሚያታ። ሩታ ሳትሆን የሩታ ቤተሰቦች ናቸው ደግሞ ከአንቺ ጋር የሚገጥሙት። ወን ከሚዲያ ላይ ለአንዴና ለመጨረሻ ብናደርገ ያጠፉሻል። ወን ስነስርዓትሽን ይዘሽ ትቀመጫለሽ። ስነስርዓትሽን ይዘሽ ማለት ነው። አንቺ አታፍሪም እንዴ? ሩታ ኩያሽ ናት እንዴ? ሩታን እኮ ዛሬ ላይ እና አንቺ ትናንትና ሄደሽ ያደረግሽው ነገር የውሸትም ቢሆን እኔ መብቱ የለኝም ልጇን ለመቀማት። ውሸትም ቢሆን እኮ አይደረግም። ስሜቷን ለማዳመጥ ለምንድን ነው በዛ ልክ የሞከርሽው አንቺ? ለወንድምሽ ታጋ አድርገሽ ለወንድምሽ አግዘሽ ወንድምሽን በምትወጁ መጠልክ እኮ ሩታን ቤተሰብ አላት። ምን ነው እንዳንቺ ወጥተው ስላልጨፈሩ ነው? እንዳንቺ ወጥተው ሚዲያ ላይ ስላልዘለሉና አፋቸው የላንቃቸው እንትን እስከሚታይ ወጥተው ስላልጮው ነው? እንዴት ታውቂያቸዋለሽ? ምን የመሰሉ ጀንተል ያሉ የተማሩ ቤተሰብ እንዳላት። ግን ስነ ስርዓት አላቸው ሁሉ ነገር ማለት ነው። እንዳንቺ ሚዲያ ላይ ወጥተው ለልጆቻቸው ያዙኝ ልቀቁኝ አይሉም። መፍትሄውንም ያውቃሉ። ሁሉን ነገር ማስተካከልም ይችሉበታል ከመጡ ማለት ነው። አንቺ ግን የአንቺ ደግሞ የአብርሽ እህት ነኝ ማለት ደግሞ በጣም አበዛሹ እግዚአብሔርን በጣም ኤፊ የእውነት እንጀራ ይወጣል። አንተ በጣም የተባረከ ልጅ ነህ። ዛሬ ልክ ልኳን ዶቃ ማሰሪያ ድረስ ነው ነግሯት ቡዜን ሄደው በልጇ ከዚህ በኋላ ቤት ድረስ ትሄጅና ከኔ ጋር ነው ከዚህ በኋላ ጸባችሁ አንቺ ሞሽ ወንድሜ እያለ እንግዲህ በከባዱ ነው አስጠንቅቋት ሄደው። አረባክ ምናምን አለች። ምን ነው አንቺን ምን ነው የነዚህ ትንንሾች እንደው እኩያ ነኝ አልሽ ቡዜ? አሁን አንቺ ትልቅ ሰው ነሽ፣ እንደ እድሜሽ ተከበሪ ብለው ተመልካች ሲናገርሽ እንደው ያዙኝ ልቀቁኝ ትላላችሁ፣ ትፈነጫላችሁ። መታችሁ የምትፈነጩብን ያልሆነ ነገር ይዛችሁ መታችሁ እኛንም ያልሆነ ንግግር እንድንናገር የምታደርጉት እናንተ። ትናንትናም ሩታ ቤት ድረስ ሄደሽ ልጅን ከእናት መንጠቅ ድረስ የደረሽው አንቺ ነሽ አይደል እንዴ?
ታዲያ ሊፈታሽ ነው እንዴ? የሩታ ቤተሰቦች እንደዚሁ በቀላሉ አጨብጭበው እሰይ ደግ አደረግሽ፣ ስራሽ ጥሩ ነው፣ መልካም ነው፣ ሂጂበት ቡዜ እንዲሉሽ ነበር የፈለግሽው? የእውነትሽ ነው? ያለሽ እኮ ሚዲያ ላይ ነው። እንደፈለጉት የመናገር መብት አላቸው። ምን ነው አንቺ በቻናልሽ ላይ መታሽ እንደፈለግሽ ትተፊብናለን እንዴ? እንደፈለግሽ ያሆናል እንዲ አሁን ስትናገር የነበረው ተመልካችም ደግሞ እንደፈለገ የመናገር መብት አለው ማለት ነው ሚዲያ ላይ እስከመጣሽ ድረስ ማለት ነው። ስለዛ ሁሉም ያንቺን ሀሳብ ልክ ነሽ ብለው እንዲቀበሉ ነበር የፈለግሽው። ይህ ትናንት እኮ ስራሽ እኮ አንቺ እንደ እናት ራሱ ከአንቺ እኮ የሚጠበቅ ስራ አይደለም። ምን ነው ሩታ አልበደለችሽ? ያንቺን ባል አልቀማች፣ ነፍስ አልገደለች። በዚህ ልክ አንቺ ሩታ ከነገ ዛሬ ከወንድሜ ራስ ላይ ያልወረደችን ብለሽ እሷን መፈታተን ከእሷ ጋር ደግሞ አሁንም ጸባችን ይቀጥላል ማለት ውይ የኔ ኑኑ እብጭ ቁጭ እንዴት ይሻልሻል? ከሩታ አሁን ከሩታ ጋር እኩል ሆናችሁ ከሩታ ጋር ጸብ ልገጥሚ ነው? የኔና የሩታ ጸብ በዚህ ያለ ይቀጥላል። አርፋ ካልተቀመጠች አላለችም? አንቺ አታፍሪም እንዴ? በእግዚአብሔር እንዴ እድሜሽን ወቂ እንጂ እንዴ የምትጣዩ ሰው ራሱ እኮ በእድሜሽ ሲሆን ያምራል። አሁን አንቺ ሜዳሊያ ወጥተሽ ከሩታ ጋር እንደው ስትፋጠጪ አይደብርም እንዴ? ለተመልካች ሲመጥና እንዴ? ለአንቺስ ለስምሽ ይመጥንሻል ነው? ሲፈለጉትን ይበሉ ነው እንዴ? አረ እንደ እድሜሽ ሁኚ ጊዜ እንደ እሺ እኔ አባት የላትም እንዴ ያሉ ምን የመሰለ አባት አለኝ። ከአባትሽ ጋር አታገናኝ ቤተሰብን። ኦዲየንስ የሚናገረው አንቺን ነው ጥግ ድረስ ማለት ነው። እዛ ቤተሰብ ድረስ ሄደ። እናንተ ናችሁ እኮ ቤተሰብንም እንዲነካካ የምታደርጉት። ተመልካችም አልፎ ተርፎ ልክም ባይሆን ቤተሰብ ጋር እንዲሄድ የምታደርጉት እናንተ ናችሁ። ለዚህ ደግሞ አምናችሁበት ተቀበሉ። ወዳችሁ የገባችሁበት ነገር ስለሆነ ማለት ነው። በእርግጥ ቤተሰብ መነካት የለበትም። እሷ ለራሷ ነው መልስ መስጠት እና እንግዲህ ዛሬ ከኤፊ ጋር የተገናኘችበት ዋና ምክንያት ኤፍሬም ትናንትና ያው እንዳያችሁት ሩታን ልጇን ለመውሰድ ዴቭና ቡዜ ቤት ድረስ ሄደው አይታችኋል። ቡዜ በተለይ አታፍርም ደግሞ እኮ አታፍርም እኮ አሁን ዛሬ እንደው አይንሽን እንትን ብለሽ መተሽ ደግሞ ስታወሪ አታፍሪም? እንደው ሩታን ራሱ እኮ ይቅርታ ልጠይቂያት ይገባል። ምክንያቱ የእናትነት ስሜት የሚገባሽ ከሆነ ማለት ነው። ለ5 ደቂቃ እንኳን በፕራንክ ሰበብ እንኳን እናትን ውስጧን መንካት ራሱ ምን ያህል እንደሚያም ብታቂ ማለት ነው። አንቺማ ልጆች አሉኝ አንድ አባት ያላቸው እንዲህ ካሉ አንቺ እኔ እኮ የሚገርመኝ ማለት ነው ሩታ ሁሉን ነገር የምታደርገውን ነገር በደንብ አድርጋ ታውቃለች። እንደማይጠቅማት ታውቃለች። የምትጎዳበት እሷ። እኔ እኮ የአንቺ መንገብገብ የአንቺ እንዲመቃጠል ምን ይሉታል? ቅናት ነው የእውነት? አሁን ሩታ እያደረገች ያለችው ነገር አናዶች ወለ ሩታ የሚጠቅማት ነገር ይሄ ነው ብለሽ ነው? ቢሆንማ ከካሜራ ጀርባ እኮ ትመክሪያታለሽ። እምቢ ካለችሽ ደግሞ አልሰማም ካለችሽ ደግሞ እኔም ማደርገው ነገር ልክ ነው ብላ ለራሷ ካሰበች ደግሞ ለራሷ እርግፍ አድርገሽ ልትተይላት ይገባል። አንቺ የማን ዳኛ አደረገች ለሩታ ህይወት? አንቺ ምን አገባሽ? ገና ለገና አብርሽና ሩታ ሊታረቁ ነው። ለዛ ምክንያትሽ ደግሞ ያለሽ አማራጭ በዚህ ጻልጅ መጣሽ፣ ዛሬም ትንጨረጨር ያለሽ ማለት ነው። አረ ቡዜ ፈሪ በእግዚአብሔር። እኛንም እኔ አሁን እንደ እድሜሽ ራሱ አልፎ ሰው ሊናገርሽ እድሜሽም ያው እንደነ ሩታ እንኳን እንደነ አብርሽ አፍ አውጥተን እንኳን እንደ ልባችን እንዳንነጋገር ትልልቅ ሰዎች ናችሁ ሲያዩአችሁ። ግን ደግሞ የምትሰሩት ስራ እናንተ የማይመጥንና እድሜያችሁን የማይመጥን ስራ ነው የምትሰሩት ማለት ነው። እና አሁንም ቢሆን ቡዜ አስረግጠን እንነግርሻለን፣ አይደለም በልዑል ማለት ነው። መቼም ለልዑል እኛ ሳንሆን አንቺ ነሽ አክስቱ አይደለ? ቢሆንም ግን አክስትነትሽን ዛሬ አስመስክረሻል በደንብ አድርገሽ። አክስት ማለት የልጅን እናት ማንገላታት ማለት አይደለም። አንቻውን ጥግ ድረስ የምትታገዩ ለወንድምሽ ነው። ይሄ ደግሞ ግልጽና ግልጽ ነው። ለአብርሽ ነው። ልብሱን ታቃጥሎ ከፈለገች አቤት እንዴት እንደምትሆኙ ቡዜ፣ እንዴት እንደምታስጠይ በእግዚአብሔር። ምንድን ነው አንቺ እንደዚህ የሚያደርግሽ? በእግዚአብሔር አንቺ ያረ ቀስ በይ እንዴ! ኳስ በመሬት የኔ እናት፣ እድሜሽን በሚበጥን ቦታ ላይ ተገኝተሽ ጨፍሪ። ለንግግርም እኮ ለከት ይኑርሽ። አረ ይደብራል። እግዚአብሔር እንዴት እንደሚያረጋት እንዴት ለተመልካችን መልስ እንደምሰጥ ብታዩ ቤተሰቦች። እና ታያተው ረገረጊ ጥሩ አይደለም ይሄ። ያዙኝ ማለት በኋላ ልቀቁኝ እንዳይመጣ ማለት ነው። እና እንደውም የሩታ እህቶች ማለት ነው ይመቻችሁ፣ ውረዱባት፣ የእውነት ውረዱባት፣ እንደፈለጋችሁ አድርጋችሁ ማለት ነው። እሷ አሁንም ሩታ መስመሯን ይዛ ካልገባች እኔም ከሩታ ጋር ያለኝ ነገር አያቆምም ይቀጥላል አለች። አፏን ሞልታ ማለት ነው። አፏን ሞልታ እንዲህ አንቺ ምን ነው በእድሜሽ የሚመጥንሽ ሰው አጣሽ እንዴ? ሩታ እኩያሽ አይደለችም። ኧረ በእግዚአብሔር ይደብራል። እንዲህ ሰውስ ምን ይለኛል አትይም እንዴ? አሁንም ካልተወች እኔ እግዚአብሔር ይመስገን በሩታ አልኖርኩም።
ከዚህ በፊትም ኖር ያለው በሩታ ነው የምትኖረው አላችሁኝ። እና ታዲያ እንደዛ ካልሆነ ተፋቻ፣ እህታችንን ተፋቻታ በራስሽ አይዲያ ኔ እሷ የፈለገችውን ታርክ። ገደልም ከገባች ራሱ አሁን አንቺ እቺ ልጅ የምትሰራው ስራ ልክ አይደለም፣ ወደ መስመሯ ትግባ ሳይሆን እንደ የባሰ ልጅቷን ልውስ ከተሽ ያልሆነ ነገር ውስጥ አንቺ ስለጨፈርሽ ሩታ አብርሽና ትተው መስሎሽ ነው። አንቺ ያልሆነ መንገድ ስለሄድሽ ማለት ነው። ሩታ አንቺ የምታደርጊውን ነገር ፈርታ ከምታደርገው ነገር አትቆጠብም። በእንደዚህ አይነት ሁኔታ ሩታን አትመልሻትም። ወይም ደግሞ ከወንድምሽ በእንደዚህ አይነት ሁኔታ አታለያያትም። አሁን አንቺ በጣም ያንገበገበሽ ምንድን ነው? እኔ የማ ህይወት ተበላሽቶ ማ እንደዚህ ይቀጥላል ምስቅልቅሉን የሱንም ህይወት ማወጣው ብላለች። ያለ ወንድ መኖር አይቻልም። ይሄን ያንገበገብሽ ገና ለገና የወንድምሽ ነገር ስጋት ሆነ አይደል? ይሁን እሺ፣ ወንድምሽ ስለሆነ ነው እንበል፣ ስጋሽ ስለሆነ ነው እንበል። ግን በእንደዚህ አይነት ሁኔታ እርግጠኛ ነሽ ከሩታ ጋር ትገጥሚያለሽ ጥግ ድረስ? ከዛ ሩታ ከአብርሽ ትቆማለች ይመስልሻል? ኖስ የበለጠ እንትኑስ ለመግባት ፈልገሽ ነው። መቼም ሩታ ላንቺ አዲስሽ አይደለችም፣ ጠንቅቀሽ ታውቂያታለሽ አይደለ? የሆነ ነገር ላይ ከገባች በልህ እንደማትቻት ታውቂያለሽ፣ ግልጽ ነው አይደለ? ግን አሁን ከእሷ ጋር ራሱ ልውት መጋባት ለወንድምሽ ተገን አድርገሽ ወንድምሽን አግዘሽ ቢለለሽ እኮ ሩታም እህትሽ ናት። የእውነት ተዋልዳችኋል፣ ቤተሰብ ሆናለች። እሷ መምከር ብትች ራሱ ምን ነው ከካሜራ ጀርባ ራሱ ሩታን ቁጭ አርገሽ ብትመክሪያት ሩታ ላንቺ አትሸነፍም? የፈለገ መሀላችሁ ላይ ምንም አይነት ብጥብጥ ክፍተት ቢኖር የእውነት ሩታ ከካሜራ ጀርባ ቁጭ አድርጋሽ እንደ ታላቅ እህትም እንደ እናትም ሩታ ታይ ይሄ ነገር ብለሽ ብትያት ከካሜራ ፊት መጥቶ መጨፈር መደንፋት ሳይሆን ማለት ነው። ቁጭ አድርጋሽ እንትን ብትያት እኮ እንደ ታናሽ እኮ ምትታዘዝ ናት አይደል? ምትሸነፍ ናት። አንቺ ግን አሁንም ከአፍሽ የሚወጣው ነገር ቡዜ የእውነት ያስጠላል። ሴቶችን ቆይ ስነ ስርዓት መያዝ እኮ ወጥቶ ሚዲያ ላይ ሴቶችን ማስጣት አይደለም። ሩታ እህትሽ ብትሆን ሚዲያ ላይ ታሰጫታለሽ ወጥተሽ? አብርሽን ሩታን በምትናገሪው ልክ አብርሽን ትናገሪያለሽ። ያውም ደግሞ ወንድምሽ እንደዚህ አይነት ስህተቶችን እየሰራ እንኳን እሱ ላይ እንኳን እንደዚህ ወጥተሽ አትጨፍሪም፣ ትደበቂያለሽ። ታዲያ ምን ነው የሩታ ሲሆን ሚዲያ ላይ ወጥቼ ካልዘረርኩት ያዙኝ ልቀቁኝ ካላልኩኛል ሽሳ እንደ አንቺ ሴት አይደለሽ እንዴ? ምን እንደው እንዳደረገሽ ቡዜ ተረጋጊ እንጂ ደነፋሽ እኮ እኛ ላይም ደነፋሽብን እስከሚበቃሽ እንዴ። እና ምን ነበር ይጠበቅ? እኔ ግን እናንተ አንዳንድ ልጆች ጤነኞች ናችሁ እንዴ? ልክ ነሽ የምትሉት ምንድን ነው ልክነቷ? አሁን ትናንት የሰራችው ስራ ቡዜ ልክ ናት። ደግሞ ራሷም ታውቀዋለች እኮ ያደረገችው ነገር በምንም ታምር በየትኛውም ሴት ዘንድ ተቀባይነት የማያገኝ ድርጊት እንዳደረገች በደንብ አድርጋ ታውቃለች። ለውሸት ራሱ ቢሆን እኮ አይደረግም። ቤተሰቦች እንዴት በልጃችሁ ትፈተናላችሁ እንዴ? እናቶች እኮ ሲጸልዩ ራሱ በልጅ አትፈትነኝ እግዚአብሔር ይላሉ። ምክንያቱም ልጅ ቀላል ነገር ስላልሆነ ማለት ነው። እሷ እኮ ያደረገችውን ሩታን ትናንት በልጇን የፈተነቻት ምን ማለት ነው? ምን ማለት ነው? ውሸት ቢሆን ይደረጋል? ይሄ እህቶቼ የእውነት ሴት የሆናችሁ በተለይ እኔ የአንዳንድ ሴቶች ጤናችሁ ራሱ ያጠራጥረኛል። ቡዜ ልክ ነሽ ሂጂበት፣ አንቺ አትሳሳችም ቅብጥ። እውነታችሁን ነው። ሩታም በእንደዚህ አይነት ሁኔታ ታሸንፋታለች። ሩታም በእንደዚህ አይነት መንገድ ከአብርሽ ነጥላ አብርሽ የራሱን ትክክለኛ ህይወት እንዲያደርግ በዚህ አይነት ሁኔታ ታደርጋለች። እስቲ እንደዛ ከሆነ ደግሞ እኛም አብረን እናያለን ማለት ነው። እሷም ትቀጥልበት እንግዲህ። አሁን አላቆምም ብላለች ሩታ እኔ እኮ የሚገርመኝ የእሷን ስህተት ተይ እህቴ ይሄ ብለሽ በስነ ስርዓት አርሚ ማለት ነው። እሷ ስለተሳሳተች አንቺ ምን አንገበገበሽ? እኔ እኮ በተሳሳተችበት መንገድ የምትጎዳው እሷ ከተጎዳች መቼም ሩታ የምታደርገውን ነገር በደንብ ታውቃለች። ደግሞ ሁላችሁም ልክ ነሽ እያላችሁ ልጅቷን ገደል አላልንም። እኛ ማትፈልገውን ነገር ስንት ጊዜ ተናግረናል። ሩታ አብርሽ ለእናንተ ለሴቶች ለሁላችሁ የሚሆን አይነት ወንድ አይደለም፣ አርፈሽ ልጅሽን አሳድጊ እያልናት ነው። ግን እሷ ለምን እንደዚህ እንድትሆን ያደረጋት ነገር ራሷ ባለቤቷ ታውቃለች። ከአብርሽ ላይ ራሷን ገለል አድርጋ ልጇን ይዛ ማሳደግ ያልቻለችበት የራሷ ምክንያት ውስጧ ሊኖራት ይችላል። ያለ ምክንያት አይመስለኝም ከአብርሽ ጋር እልህና ተካሮ ውስጥ የገባችሁ ይመስለኛል። ስለዛ ባለቤቷ የምትሰራውን ስራ ጠንቅቃ ስለምታቅ ነው አይደለ? አንቺ ታዲያ በዚህ ልክ ምን አንጨረጨረሽ ቡዜ? ኧረ ተይ አይንሽን ከሩታ ላይ ንቀሪ። የእውነት ህይወት አለኝ እኔም ለልጆቼ ምን የመሰላባት። ታዲያ ህይወት ያለው ሰው ገና በእድሜ ማትመጠናትን የወንድምን ሚስት እየሄደች በዛ ልክ አፏን ትከፍታለች? እውነት አንቺ ስራ ያለሽ እና ህይወት ያለሽ ሰው ቢሆን አሁንም ካላረፈች የኔና እሷ ድብድብ ይቀጥላል አይነት ነገር አታፍሪም ቡዜ ከሩታ ጋር? ኧረ ተይ ሼም ነው፣ እግዚአብሔርን ያሳፍራል።
እንደው እኔ እንደው ብዙ የምትሰራውን አሁን ላይ በተለይ ከትናንት ጀምሮ እያደረገች ያለችውን ነገር የእውነት ልክ ነሽ እያላችሁ የምትሉ ሴቶች የእውነት በጣም ጤንነታችሁ ያሳስበኛል። ጤናም አትመስሉኝም እናንተ። ምኑ ነው ልክ? እስቲ አስቡት። የእናንተ ልጅ አንድ ሴት አንድ የወንድም ቤተሰብም ይሁን ለመንጠቅ ቢመጣ ያለ ምክንያት እኮ ነው። ቡዚያውን ሉልን ለመውሰድ ሄደችው ምን አይነት ምክንያት ኖሯት ነው? ምንም። ልጁ ሜዳ ላይ አልወጣ፣ የሚያሳድገው አላጣ፣ የሚበላው የሚጠጣው አላጣ፣ አልተቸገረ። እናት አልተቸገረች፣ እናት አልሞተች፣ እናት ከሀገር አልወጣች፣ አልተሰደደች። በሀገሯ ላይ ዘና ብላ ቁጭ ብላ ልጇን እያሳደገች ነው። እሷ ብትፋለምም ከአብርሽ ጋር ወታ ነው ልጇን ይዛ ልጇን አቁማ እየተጨቃጨቀች አይደል ያለችው። ልጁም ለዚህ እድሜ አልደረሰም። ምንም አይነት ምክንያት እኮ የላትም። የሆነ ነገር ስታደርጉ እኮ ማለት ነው ሰውን ስትወቅሱም ከዛ ሰውም የሆነ ነገር ስትፈልጉ ምክንያት ያስፈልጋቸዋል። እች እኮ ምክንያት አልባ ናት። እንደዚሁ ብቻ አፏን ትከፍታለች። ደግ አደረጉ እንኳን አጥረገረጉሽ፣ እንኳን ሰደቡሽ። እኔ ስድብ ራሱ ልክ ባይሆንም ለአንቺ ግን አሁን ላይ ይገባሻል። የእውነት ደግሞ መታችሁ እኔ እኮ ተመልካች ላይ ሁሉ የምትደነፉት ነገር እናንተው ያልሆነ ነገር መንገድ የሳተ ነገር ይዛችሁ ትመጣላችሁ። እኔ እንደ ሴት አሁን ትናንትና የሩታን ልጅ ልውሰድ ባላችሁት እንደ ሴት ያመኛል። ባልወልድም ያመኛል። ለእውነቴን ነው። ምክንያቱም ልጅ ምን እንደሆነ ስለማቅ ማለት ነው። ግዴታ መውለድ የለብንም ሴቶች ስለሆንም ብቻ እንዴ። አንቺ ገና ለገና ከወንድም ያራቀችም የራሷን ህይወት አልኖረችም። ሁሌ ለምን የራሷን ህይወት አትኖርም? ወንድ ልጅ አልፈልግም ካለ ቀበጥስ እየሳታውቀው ቀርታ አይደለም። አንቺ ማናስተማሪ ያደረገሽ? ማናስተማሪ ታውቀዋለች። ሳታቀርታ ነው እንዲህ ይሄንን ስለምታውቀው ነው። ግን እች ልጅ ለምንድን ነው ከወንድሜ ጋር በዚህ ልክ እየሄደች ያለችው? ለምንስ በቀል ትገባለች? ለምንስ እልውስጥ ተጋባች? ለምንስ እሱ መተው አልፈለገችም የሚለውን ጥያቄ እሷን ቁጭ አድርገሽ በተጠይቂያትና ምክንያቷን ብትረጃት የሆነ ምክንያት ሊኖራት ይገባል። ሳታውቀው ቀርታ አይደለም። ግን ያንቺ መጨፈር እዚህ ሚዲያ ላይ አግባብ አይደለም። ደግሞ ወደሽና ፈቅደሽ ምንድነው ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰውና፣ ወደሽ ሚዲያ ላይ እስከጨፈርሽ ድረስ ማንም ሰው በኮሜንትም ሆነ በቪዲዮ ቢጨፍርብሽ አይድነቅሽ፣ አይግረምሽ። ወደሽ ነው የመጣሽው በእንደዚህ አይነት ነገር አይደል እንዴ? እንደ ራሳችሁ ሚዲያ ላይ ትወጡና እዛ ትጨፍሩብንና ለምን ይሄ ብሎ ተመልካች ሲጠይቅ ደግሞ መልሳችሁ ተመልካችን እንዲህ ብላችሁኝ በዚህ ወጣችሁ እንደዚህ አድርጋችሁኝ በልጆች የመታችሁ ቅብጥስ እየተያለሽ ደግ አደረጉሽ አቦ። እግዚአብሔር እንደፈለጉትን ብትንትንሽን አውጥተው ራሱ ሚዲያ ላይ ይዘውሽ ቢመጡ ደግ አደረጉሽ። እኔ በፊት ልክ አይደለም እላለሁ። ያልሆነ ራሱ የፎቶሾፕ ምናምን እሷን ምናምን አቀናብረው ሲመጡ አይ ልክ አይደለም እል ነበር። አሁን ግን እውነት ራስሽን ስታስከብር እኮ ነው ሌላ ሰው የሚያከብርሽ። አንቺ ንግግርሽ ሁሉ ለከት የለውም። በጣም ነው የሚደብረው። እና አሁንም ቢሆን ማለት ነው ኤፍሬም የነገረሽ ነገር እውነት ነው። አንቺም ሴት ነሽ፣ እንደ እናት ወልደሻል። በልጇ የምትመጭባት ከሆነ አይደለም ሩታ የሩታ እህቶች የሚፋትሽ ከዚህ የበለጠም ሊያጋጥምሽ ይችላል። ይህንም ደግሞ አምነሽበት አሜን ብለሽ ልትቀበዩ ይገባል። ምክንያቱም አንቺው ራስሽ ያመጣሽው ነገር ስለሆነ ማለት ነው። እና የእውነት ሴትዮን የሳስባት ጤነኛም አትመስለኝም። እንዴ ኧረ ኩያሽ እንጂ በላብሽ እንዴ ሩታ እኮ ልጅሽ ትሆናለች የምር። ምናጉል የ13 ዓመት ልጅ ካሉ እንኳን ጭራሽ ወደ ዩቱብ ሚዲያ ጸጉርሽን ቀለም ቀብተሽ ምናምን ስትመጪ የ12 እና የ13 ዓመት ልጅ ካሉ እንኳን ሽሳ ጨፈርሽብን፣ ደነፋሽብን እኮ። እና ስነ ስርዓትሽን ብትይዥ ጥሩ ነው ማለት ነው። ሩታዬና ሉል እንደውም እኛ በፊት እየተቆጣናት ነው። አሁን ካልሆነ ግን እንዳልሽው ያው ለልማ አጅሪትም አትቻልም እኮ አንቺ እንደዚህ በል መተሽባት አላወቅሻትም። እውነትም ሩታም ማለት ነውና የአብርሽ ቤተሰቦችማ ስታስጣሉ፣ ሁሉ ነገራችሁ በሚዲያ ላይ መጥፋት ነው። እስቲ እንደ ሩታ ቤተሰብ ቆንጠጥ በስቲ። አንቺ ሚዲያ ሳይኖራቸው ቀርተው ነው? ስለልጃቸው ሳማቸው ቀርተው ነው? አይደለም። ሁሉ ነገር ስነ ስርዓት አለው እንጂ እንዳንቺ መጥተው መደንፋት አላቃታቸውም። የሷ ቤተሰቦችም ታውቂያቸዋለሽ ምን የመሳሰሉ ቤተሰቦች አሏት። እና ወይዘሪት ብዙነሽ አትደንፊብን።